ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች የጽንፈኛው ቡድን የዘመቻ መምሪያ ኃላፊ እስከ መጨረሻው ተሸኝቷል። ይህን ጉዳዮች በልዩ ሁኔታ የማስደምጣችሁ ይሆናል። የካቲት 9 2018 ዓ.ም ከሰዓት እንገኛለን። እንዲሁም የሀገር መከላከያ ሰራዊታችን ወደ ቡሬ ግንባር እያቀና መሆኑ ተመላክቷል። ይህን ጉዳዮችም እንዳስሳለን። የአፍሪካ ህብረትም የአማራ ፋኖ ብሔራዊ ንቅናቄ ብሎ ራሱን የሰየመውን የድርድር ጥያቄ አቅርቦለታል። ይሄን በትንታኔ የማስደምጣችሁ ይሆናል። እንዲሁም የኢፌዴሪ መከላከያ ሰራዊት የጀነራል ታደሰ ወረደን ማስጠንቀቂያ አዘል መልእክትም አስተላልፎለታል። እነዚህን እያንዳንዳቸውን በትንታኔ የማስደምጣችሁ ይሆናል። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ትዘልቁ ዘንድ በአክብሮት እየጠየቅን ቀጥታ ወደ ጉዳያችን የምናቀና ይሆናል። በማዕከላዊ ጎንደር ዞን ጭልጋ ወረዳ ጫንድባ ቀጠና በጽንፈኛው ኃይል እርምጃ መወሰዱ ነው የተገለጸው። ጫንድባ ቀጠና ኮርክ ቀበሌ ዋንኪ ወንዝ ላይ ተበሽቆ የነበረው የጽንፈኛ ኃይል በተወሰዱ የማያዳግም እርምጃ ታድሎ የሚባለው የደረጃ በላይ ክፍለ ጦር መምሪያ እስከና 5 አጃቢዎች እስከ ወዲያኛው ተሰናብቷል። በተለይ በዋነኛነት እየተንቀሳቀሰ ሲሰራባቸው የነበሩ ወይ ኃላፊነት ተሰጥቶት የነበረ አባናዶ አዛዥ ዋና አዛዥ እንደነበረና ለአንድ ዓመት ያህል ሲያገለግል እንደነበር ከዛ በኋላ በተለይ በደረጃ በላይ በዋነኛነት ስር በመሆን በየምድር ዘመቻ መምሪያ ኃላፊ እንደነበር ተገልጿል። በተለይ በትናንትናው ዕለት ማለት ነው በነበር ኦፕሬሽን አንዱ ተሳታፊ እንደነበረ ነው የተገለጸ በወረታ ላይ ማለት ነው። ስለዚህ በየምድር ዘመቻ መምሪያ ኃላፊ በጭልጋና ጣቁሳ አዋሰ በሚያገናኙት ወርቅ ድባ ተብሎ በሚታወቀው ልዩ ቦታ ላይ በተወሰደ ህግ የማስከበር ዘመቻ እስከ ተከታዮቹ እስከ ወዳኛው አሰናብቶታል። ሰላም ለሀገራችን ያድርግ። ጦረኝነትና ጽንፈኝነት ይውደም። እኛም የተከታተልነ ትኩስ መረጃዎችን የምናስደምጣችሁ ይሆናል። እዚህ ጋር ይዘን ወደ ሌላኛው መረጃችን ስናቀና የሻዕቢያ ጦር ወደ ትግራይ ክልል ሙሉ በሙሉ ገብቷል። ያለ ጦርነት መኖር የማይችለው የህወሓት ቡድን ትግራይ ክልልን የጦር አውድማ ለማድረግ ሀልሞ እየሰራ መሆኑ ተመላክቷል። ከዚህ ጋር በተያያዘ የኢፌዴሪ መንግስትም ዋና ትኩረቱ ሻዕቢያን ስርዓት ለማስያዝ እንጂ ወደ ትግራይ ጦርነት የመክፈት ምንም አይነት ዓላማ እንደሌለው ይታወቃል። ህወሓት ግን ሻዕቢያን እንዳይጠፋ እየተከላከለ መሆኑ ያመላክታል። ራሱን አሳልፎ የሸጠው በትግራይ ክልል እንግዲህ ጦር ሜዳ እንዲሆን በሙሉ መፍቀዱ አመላካች ጉዳይ ነው። ኛው መረጃችን የአፍሪካ ህብረት አዲሱን የመሰረተውን የአማራ ፋኖ ብሔራዊ ንቅናቄ ወደ ድርድር እንዲቀርብ ጥያቄ አቅርቦለታል። በቅርቡ የአማራ ፋኖ ብሔራዊ ንቅናቄ የመደራደር ጥያቄ የአፍሪካ ህብረት አቅርቧል። ይህ እርምጃ በአማራ ክልልና ለተከሰተው የጸጥታ ችግር ዘላቂ መፍትሄና ለመፈለግን አማራጭ ሀሳብ ለማላወጥ ዋሳኝ እንደሆነም የአፍሪካ ህብረት ገልጿል። አማራ ፋኖ ብሔራዊ ንቅናቄ ከህወሓትና ከሻዕቢያ የሚሰጠውን ተልዕኮ ተቀብሎ በማስፈጸም የአማራ ህዝብን እንግልትና ስቃይ በማራዘም እየተንቀሳቀሰ እንደሚገኝ መሆኑም አስታውቋል። ድርድሩ ከተሳካ ችግር በዘላቂነት ይፈታል ብሎም የአፍሪካ ህብረት ያምናል። የአማራ ፋኖ ብሔራዊ ንቅናቄ አባላትና ደጋፊዎች ድርጅቱ በህዝብ እየለማ የሚገኝ መግዣ በመውሰድ ወያኔ ያደረገችውን ድርጊት እየገመገመ ይገኛል። እውነቱ ግን የሚታየው ነገር ግን የአማራ ህዝብ ችግር በረዘመ መልኩ መቀጠሉ ነው። ግጭቶችን በማንኛውም መልኩ ሊረዝሙ ተጎጂው ህዝብ መሆኑን በጽኖት ያምናል። ኢኮኖሚያዊና ማህበራዊ ግጭቶችም በአማራ ክልል እየባሰ መምጣቱን የአፍሪካ ህብረት አመላክቷል። በመጨረሻም የአፍሪካ ህብረት የቀረበው ጥያቄ በክልሉ ያለውን ፖለቲካ ሁኔታ ወደ ውይይት ማዕከል ማምጣት እንዳለበት በአጽንኦት አሳስቧል። እዚህ ጋር ያይዘን ከምንመለከተው በትናንትናው ዕለት በወረታ ከተማ ያደረገው የጽንፈኛ ቡድን ወረራ ታት ልዩነት ውስጥ ተቀጥቅጦ ከወጣ በኋላ እንደገና የሚኒ ካቢኔዎች ስብሰባ አድርገዋል። ወዲያውኑ ያስወጧቸው ባይዘውይ ከወጡ በኋላ እንግዲህ የፎገራ ወረዳና የወረዳ ከተማ አስተዳደር ሚኒ ካቢኔዎች በወቅታዊ ጸጥታ ስራው ዙሪያ ከጥምሩ ጸጥታ ኃይል ጋር አመራሮች ጋር ውይይት አካሂደዋል። በደቡብ ጎንደር ዞን ፎገራ ወረዳና ወረታ ከተማ አስተዳደር ሚኒ ካቢኔዎች በወቅታዊ የጸጥታ ስራዎችን ዙሪያ ውይይት እያደረጉ ሲሆን ውይይቱ በዋነኛነት በዛሬው ዕለት በወረታ ከተማ ጥያቄ ለማድረስ የመጣውን ጽንፈኛ ኃይል ቡድን አይቀጡ ቅጣ በመምታት የመመለሱን የጸጥታ ኃይሎችም ማስወገዳቸውን የሁለቱ ወረዳዎች አስተዳዳሪዎች ገልጸዋል። የባንዳን ተልዕኮ ይዞ ወረታን ከተማ ለማውደም ከተለያዩ አካባቢዎች ተሰባስቦ የመጣውን የጽንፈኛ ቡድን በጀግናው የሀገር መከላከያ ሰራዊትና የአድማ መከላከል የፎገራ ወረዳና የወረታ ከተማ ጸጥታ ኃይሎች አይቀጡ ቅጣ ተቀጦ የተመለሰ ሲሆን በአሁኑ ሰዓትም ወረታ ከተማ ወደ ሰላሙ እንቅስቃሴ መመለሷን ገልጿል ማለት ነው። ባይዘውኝ በዚህ ቀጠና እንግዲህ ሰዓታት በማይሞላ ውስጥ ነው እንዳመጣጡ ተቀጥቅጦ የተሸኘው። ለዚህ ደግሞ ወዲያውኑ ስብሰባ አድርገው በወቅታዊ ጉዳዮችን መክረዋል ማለት ነው። እዚህ ጋር የምንመለከተው ሌላኛው አጀንዳችን በተለይ
ደብረጽዮን መግለጫ ሰጥቷል። የሰጠው መግለጫም በተለይ የህወሓት ሊቀመንበር ደብረጽዮን እንግዲህ ገብረ ሚካኤል የትግራይ ህዝብ በአሁኑ ወቅት ችግር አደገኛ መሆኑን የህልውና ፈተና ውስጥ እንደሚገኝ ገልጿል። ሊቀመንበሩ 51ኛው የካቲት 11 በዓል አስመልክቶ በዋሽንግተን ዲሲ ለሚገኙ የትግራይ ተወላጆች ባስተላለፉት መልእክት ጠላቶቻችን አሁን ወደ አዲስ ጦርነትና ከበባ ውስጥ ለመግባት ፊት እያደረጉ ነው ሲል በእጅ አዙር የፌዴራል መንግስት እየወቀሰ ይገኛል። እንግዲህ ነጋሪቱን ራሱ አስጮሆ ራሱ መልሶ እየቀባ ይገኛል። በጦርነት የሰከረው የህወሓት አመራሮች ዛሬም እንግዲህ ራሳቸው እያስጮሁ ራሳቸው መልሰው እየቀቡ ይገኛሉ። የደብረጽዮን ዋና መግለጫም ይሄውን አክሎ የተናገረው በፌዴራል መንግስት ማላከኩ ነው። ከዚህ ጋር ተያይዞ የፌዴራል መንግስት ጀነራል ታደሰ ወረደ ጠንከር ያለ መልእክት ማስጠንቀቂያ ሰጥቶታል። ለጀነራል ታደሰ ወረደ ከፌዴራል መንግስት የተሰጠው መመሪያም የኢትዮጵያ መከላከያ ሰራዊት በሀገር ድንበር ለመቀመጥ እንግዲህ በመሃል ትግራይ ሲያልፍ ምንም አይነት እንኳሳ በእናንተ ታጣቂዎች እንዳይደረግ ሲል ትዕዛዝ አዘል ማስጠንቀቂያ አዘል ጠንከር ያለ መልእክት መስተላለፉን ተመላክቷል። መልእክት በዋነኛነት አዘል የህወሓትንና የሻዕቢያን ተልዕኮ ባጭሩ የሚሰብር ጉዳይ ነው። ለዚህ ደግሞ የሀገር መከላከያ ሰራዊታችን በአፋር በኩል ወደ ቡሬ ያቀና ነው። በትግራይ በኩልም ደግሞ ሰንጥቆ ወደ መሃል እንደሚያልፍም እየተገለጸ ይገኛል። በዋነኛነት የሀገር መከላከያ ሰራዊታችን ከሻዕቢያ የሚላከውን ተልዕኮ በአንዴና በመጨረሻ ጊዜ ወደ አሰብ የማይቀር ጉዳይ መሆኑን በአፍሪካ ህብረት እንግዲህ ጠቅላይ ሚኒስትር ዶክተር አብይም እንደተናገሩት ማንም በሰለጠነና በዲሞክራሲያዊ መንገድ የባህር በር ያስፈልገናል ማለቱ ይታወሳል። ይህ ጉዳይ የማይቀር ጉዳይ ነው። ለዚህ ደግሞ የሀገር መከላከያ ሰራዊታችን በኃይልና በኃይል የሚመለስበትን አማራጭ መንገድ የሚያስገድደን ከሆነ የማይቀር መሆኑን ያመላክታል። ለዚህ ደግሞ የሻዕቢያን እንግዲህ የሚያደርገውን ትንኮሳ ለማስታገስ በአፋር በኩል ወደ ቡሬ ያቀና ነው። እንዲሁም ደግሞ በትግራይ በኩል ህወሓት የፈቀደችውን እሱንም እንግዲህ ጦር ትምህርት ለመስጠት እየተንቀሳቀሰ ይገኛል። ለዚህ ደግሞ የሀገር መከላከያ ሰራዊትን የሚያደርጉትን የህወሓት ታጣቂዎች ትንኮሳ እርምጃ ሊወሰድ እንደሚችል ነው የፌዴራል መከላከያ ሰራዊት ማስጠንቀቂያ የሰጠው። በተለይ ለህወሓት የሰጠው መግለጫ አሁን ይወጣ ያለው እሱ ጉዳይ ነው። በተለይ ወደ ድንበር በሚያቀናበት ጊዜ ህወሓቶች ትንኮሳ የሚያደርጉ ከሆነ ትምህርት ሊሰጥ እንደሚችል ነው እየተገለጸ የሚገኘው አሁን ይወጣ ያለው መረጃ። እንዲሁም ደግሞ አትሌት ፈይሳም ሁለት ሰዎች መግጨቱ ተሰምቷል። እንዴት በምን ጉዳይ እንደገጨም የወጣ ዝርዝር መረጃ የለም። አዲስ ሲኖር ተመልሰን የምናስደምጣችሁ ይሆናል። ውድ ቻናል ተከታታዮች አዲስ ሆናችሁ ሰብስክራይብ፣ ቢታናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ዋና የበጌምድር የዘመቻ መምሪያ ኃላፊ በዛሬው ከተወሰደው እንግዲህ ጦር ትምህርት አንዱ ጉዳይ ነው። ሌሎች መረጃዎች ሲኖሩ ተመልሰን የምንገናኝ ይሆናል። እስከዛ መልካም ጊዜ እንደወላችሁ ከወዲሁ እመኛለሁ።